ሰላም ወገንታት እንዴት ዋላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ በጣም ደስ ብሎኛል። እውነት ለመናገር በቃ ዛሬ ዩቱብ መግባት ራሱ እንዴት እንዳስጠላኝ የነበረ ጨረቃዎችን እስከተወሰነ ሰዓት እያየው ነበር፣ ግን አልመጡም። ከዛ በኋላ ደባብሮኝ ምናምን በቃ ዛሬ አይመጡም ማለት ነው ብዬ ትቼ ወጥቼ ነበርና ከዛ የሆነ ሰዓት ላይ ግብት ስል እንደዚህ መጠዋልና ጨረቃዎቼ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። በጣም በቃ የተሻለ ደረጃ ደርሰው ማየት ከምፈልጋቸው ሰዎች መሀል አንደኞቹ እናንተ ናችሁ። እግዚአብሔር አምላክ ደግሞ የነገር አሳክቶላችሁ ማየት ፈልጋለሁ። አሜን ብሩኬ ብሏል። ያው ጨረቃ ፋሚሊ ትልቅ ነገር ትልቅ አይነት ደረጃ ደርሰን ብቻ የሆነ ነገር ሆኖ ማየት ፈልጋለሁ። እግዚአብሔር ያንን ነገር ያሳካላችሁ። እንዴት ደግሞ እንደምታምሩ እንዴት እንደምታሳሱ በሙሉ አይን ማየት ራሱ ያስፈራል እኮ እናንተ እንደዚህ እምር ድምቅ ብላችሁ በአንድ ላይ በተለይ ሶስተኛ ወገን ሳይገባ ስትመጡ እንዴት ደስ እንደሚል የተጨቃጨቁም ተነዛነዙም አይደለም እንደዚህ ተገናኝታችሁ ጥቅፍቅፍ ተባብላችሁ ዛሬ ደግሞ እንግዲህ ስለ ልጆቹን ተወርቶልናል። ልጆች የልያቸው ብዬ ነው ብሏል ብሩኬ። እየቀለድክ ነው አይደል አለች ቅምጥሌ። እና ደግሞ አያችሁ አይደለ አንድነታችን እንዴት እንደሚያስደስታቸው በሚያዩት ነገር። ቅምጥሌ ደግሞ አይቻለሁ አለች። እስከተወሰነ ሰዓት ሳይ ነበር አይደለም አንተን ሌላ ሰው ይታያል አለችው። አያችሁ ከብሩኬ በላይ ማንም የለም ከባሏ በላይ ማንም የለም። ከዛ ብሩኬ ደግሞ ወዛው ላይ ቅናቱ ጠቅ አረገው። ከኔ ሌላ ማንን ታያለሽ አንቺ ምናምን ብሎላችሁ እንደዛ ሳይሆን ምናምን ትላለች። እኔም እኮ እንደዛ ለማለት ፈልጌ አይደለም ምናምን አለ። ብቻ ያው ናፍቆትም አለበት። እስኪ ጥምጥም በይብኝ ናይ ብሩኬ ወይኔ ቅምጥሌ። ብቻ የዛሬው ቪዲዮ በጣም ነው ደስ የሚለው። አንደኛ ስለመጣችሁ፣ ሁለተኛ ብቻችሁን ስለሆናችሁ፣ ሶስተኛው ደግሞ በብሩኬ በኩል ይቅርታ መምጣቱ። እኔ የጠበቅኩት ያው ኤፍሬም መሀል ላይ ሆኖ ሁለታችሁም እንደዚህ ስላደረኩኝ ይቅርታ ብሎ ከዛ ሁለታችሁም ደግሞ ቅምጥሌም ብሩኬም ይቅርታ ተባባሉ ነበረ ያልኩትም ያሰብኩትም። ብቻ ግን በዚህ መልኩ ደግሞ ወንድ ልጅ ሲሸነፍ ደስ ይላል። ሴት ልጅ ሁልጊዜም አሸናፊ ስትሆን ደስ ይላል። በተለይ በፍቅር ሁሌም ይቅርታ ጠያቂ ወንድ ልጅ ነው መሆን ያለበት። ሴቶች አጥፍተንም ሳናጠፋም ትክክል ነን፣ እኛ ማርያምን ትክክል ነን። እና በብሩኬ በኩል ይቅርታው ስለመጣ ማታ ላይ አይቼዋለሁ። ሲጀመር የሆነ በጣም እንትን እያለ ነበር፣ አይታችሁታል። እንደው ሙዚቃውን እንትን ብየዋለሁ፣ በቲክታክም ወስጄዋለሁ። ሁላችሁም ቁጭ ብላችሁ ታዩ ነበር፣ አይታችኋል። እንባም እንደዚህ እንትን እያለው ነበረና ፍቅር ነው። እና ምን ልላችሁ ፈልጌ ነው ኤችቢ እያላችሁ ስትጽፉ እንዴት ደስ እንደሚላቸው። ቅምጥሌም ኮሜንት ታያለች እዛ ጋር ላይ ቁጭ ብላ ስትከታተሉ። አንዳንድ ልጆች ደግሞ አላችሁ መርዝ የሆናችሁ የምትኮምቱት ኮሜንት ሲያስጠላ የሆነ እየጻፋችሁ አንዳንድ ኮሜንት እያየው ነበርና ከባድ ነው ብቻ። እና ደግሞ አንድ ነገር መናገር ፈልጋለሁ በዚሁ ማለት ነው። የኢትዮጵያ ሕዝብ ሙሉ ወይም ደግሞ የዓለም ሕዝብ ሙሉ እንዳለ ጌመር ነው። ቲክታክ ላይ ነው ጌም ሲጫወት የሚውለው አይደል እንዴ? ታዲያ ብሩክ አንዳንዴ አልፎ አልፎ ጌም ቢጫወት ምንድነው ችግሩ? ቅምጥሌ አልፎ አልፎ አንዳንዴ ጌም ብትጫወት ምንድነው ችግሩ? እነሱ ብቻ ጌም ሲጫወቱ የሚያማችሁ ራሳችሁ እንደዚህ የሚያዞራችሁ ምንድነው ችግራችሁ? ምንድነው እንዴ? ምንድነው ሀብታም ሊሰጥ የዳቂጥ ያሟርጣል ይባላል። እና እንዴ ጊፍተሮች የራሳቸው እንትን አላችሁ አይደል? እነሱ ነው የሚሰጣቸው፣ እኛ አይደለንም። እና እኛ ምን አቃጠለን? ከኔ ኪስ አይወጣ ከእናንተ ኪስ በቃ ማለት ሁሉም ሰው በመስጠት ቢደሰቱ ሰዎች አሉ። በመስጠት በቃ ደስ የሚላቸውና ሰላማቸው የሚያገኙ ሰዎች አሉ። የሰው ልጅ ሲደሰት የሰው ልጅ የተሻለ ደረጃ ላይ የሰው ልጅ ባይዘው ወይ ከሌላቸው ላይ አይደለም የሚሰጡት፣ ካላቸው ላይ ተርፏቸው ነው የሚሰጡት። ወይ ደግሞ በቃ አላደል ተቸግረው ወይ ደግሞ ከሚበሉት ነገር ቀንሰው ምናምን አይደለም። ጀስት በቃ የራሳቸው የሆነ ሙድ አላቸው። ስለዚህ እንደዚህ አይነት ነገር ላይ እንትን ባታደርጉ ደስ ይለኛል። ሲቀጥል ደግሞ ብሩኬ እንደዚህ ስለተረዳት ቅምጥሌን ደስ ብሎኛል። ምክንያቱም ወንድሟ ነው። ውሸትም ዋሸ እውነትም አለ። እንደዚህ ሆንኩ ሲል ያው ማድረግ ያለባትን ነገር ነው ያደረገችው የግድ ስለሆነ። ባለፈውም ትናንት ነው ዛሬም እየተናገርኩ ነበርና የቁርጥ ቀን ጊዜ የምትቆርጡት ሰው አለ ማለት በቃ ትተዋላችሁ። ትዳርም ከሆነ ይቀራል፣ የሆነ ነገርም ከሆነ ይቀራል። ቤተሰብ ነው። ቅምጥሌ አሁን በወንድሜም ተክጃለሁ፣ በአንተም ደግሞ የሆነ ጊዜ ማለት እንደምኖረው መኖር ያለብኝን ህይወት አይደለም እየኖርኩኝ ያለሁት፣ ወይ ደግሞ የሚገባኝን ህይወት አይደለም እየኖርኩኝ ያለሁት ነው ያለችውና እውነት ለመናገር ማንም ሰው ማንም ሴት ይህም ሴት ሳይመጣ ወይ ደግሞ ባልሽን አፍቅር ያለው ምናምን የሚል አይነት ህይወት ሳይሆን በቃ አንድ ሰው አንድ ነች አንድ ነው ያንድ ነው። ገባችሁ ምላችሁ? ቅምጥሌ ብሩኬ የእሷና የእሷ ብቻ ሆኖ ማንም ሰው አፍቅሬዋለሁ ብላ እንድትመጣ ምናምን አትፈልግም። ያ ነገር እየተፈጠረ ስለሆነ እያናደዳት ነው ያለው። ነገር ግን በቃ ዋናው ብሩኬ ጥፋቱን ወይ ደግሞ ይቅርታውን መጠየቁ ነው። ቅምጥሌ ደግሞ እዚህ ጋር አይ ነው ሰው ነች፣ ጊዜ ያስፈልጋታል። ብሩኬ ዛሬ ይቅርታ ስለጠይቃት ዛሬ ይቅርታ እንደጠይቃት ዛሬ ቅር እንድትል ወይ ደግሞ ይቅርታ እንድትቀበለ አትጠብቅ። ሰው ነች። ከሰውም በላይ ደግሞ ሴት ልጅ ነች። ሴት ልጅ የፍቅር ጥያቄ ስትጠየቅና የይቅርታ ጥያቄ ስትጠየቅ በአንዱ አትመልስም።
ታዲያ አትመልስም። እኔም እግደረደራለሁ። ሁላችንም በቃ ዛሬ ይቅርታ ማድረግ እንደምንችልና ይቅርታ እንደምናደርግለት እናውቃለን። ግን በቃ ያን ሰው ማግደርደር መለመን የሆነ እንዴት ነው የበላይነት ስሜት እንዲሰማን። አሁን ብሩኬ በቃ ዛሬ አልፈልግም እኔ እናንተ አብረን መቀጠል የለብንም ብላኝ ሄዳለች ብለ ተስፋ እንዳትቆርጥ። ነገም ድገመው፣ ነገም ዛሬ አሁን ያለፈው ሁሉ ይለፍ፣ ይቅር ለእግዚአብሔር ተባብለን አብረን እንቀጥላል። ቅምጥሌ በአንድ ላይ ሆነን የምንፈታው ችግር ሳይሆን ለየብቻ ሆነን የምንፈታው ችግር ነው ያለችው። ኦፍኮርስ ራይት የኔ ቆንጆ ትክክል ነች። አንዳንድ ነገሮች በአንድ ላይ ሆነን ሳይሆን የምንፈታቸው ለየብቻ ሆነን ነው፣ ለራሳችን ጊዜ ሰጠን። ብሩኬ ለምሳሌ ራስህን እኔ ግን ለምንድን ነው እንደዚህ ያጠፋ ያለሁት ብለህ ራስን ቼክ የምታደርግበት ጊዜ ያስፈልግሃል። ቅምጥሌም ደግሞ ለምንድን ነው እኔ ብሩኬን እያላመንኩት ያለሁት ማለት ቶሎ የሆነ ሰው መጥቶ የሆነ ነገር ሲለኝ ለምንድን ነው ብሩኬን ማላም ነው ለምን እንደዚህ ሲባል እንደዚህ ላለሁ የሚለውን ነገር በደንብ አድርጋ ቼክ ማድረግ አለባት። እርስ በርሳችሁ ሳይሆን የራሳችሁን ችግር ራሳችሁ መፍታት አለባችሁ። ቅምጥሌም ለራሷ ለግል ጊዜ ያስፈልጋታል፣ ብሩኬም እንደዛው። ከዛ ሁለታችሁም ራሳችሁ ጋር አውርታችሁ ተመካክራችሁ ሁለታችሁም በአንድ ላይ ተገናኝታችሁ ደግሞ በአንድ ላይ የምትፈቱት ችግር አለ። የሰው ልጅ ለየብቻ የሚፈታው ችግር አለ፣ የራሱን ችግር የግሉን። ከዛ ደግሞ በአንድ ላይ አብሮ የሚፈታቸው ደግሞ የጋራ ችግር ደግሞ አለ ማለት ነው። ስለዚህ ነገሮቹን ለመፍታት ትሞክራላችሁ፣ ደግሞ ይሳካላችኋል። ያው ቅምጥሌም እንግዲህ አትድከም አትልፋ፣ እኔ እናንተ አንድ ላይ መሆን አንችልም፣ አንተንም እንደዚህ ሆኗል ባልኩ ቁጥር ጥፋተኝነት ስሜት እየተሰማ ስለሆነ እኔም ደግሞ ተንኮለኛ ናት ምናምን እየተባልኩኝ ስለሆነ የኔ ቆንጆ፣ የኔ ጽጌረዳ፣ የኔ አበባ ምንም የሚበልሽ ምንም ነው። ማንም እንደዚህ ለፍልፎ ነው የሚቀረው። ባወራው ልክ እዛው ተናፍሶ ነው የሚቀረው እንጂ ምንም የሚፈጠር ነገር የለም። ከአንቺ ግንባርሽ ለሚጻፍ ነገር የለም። ምን የለ ኖርማል ነው። እና ደግሞ እዚህ ጋር ፍፄ ኤፍሬም ምናምን ተዋቸው፣ እነሱ እርሷቸው። በቃ ምንም ነገር እንዳልተፈጠረ ምንም በህይወት እንደሌሉ ራሱ ብትረሷቸው አሪፍ ነው። እናንተ ሁለታችሁ ስታወሩ ኤፍሬም ፍፄ ምናምን የሚባል ሰው የለም። የሉም እነሱ የሉም በቃ ከድራማው አልነበሩ ምናምን። እነሱ እርስት ትውት አድርጓቸውና ከዛ እናንተ ሁለታችሁ ችግራችሁን ስትፈቱ እንደዚህ ሶስተኛ ወገን የነበረ ሰው ተንጋሎ ነው የሚወድቀው። የኋላ እንደዚህ በገደሉ በሉት ገደል ነው ተንከባሎ የሚወድቀውና ይንከባለሉ ያርግላቸው ማለት ፈልጋለሁኝ። በመቀጠል ብሩኬ ከፈጣሪ የመጣ ማንም ሰው አያቆመውም ብሎ ስቶሪ አድርጎ ነበር ማለት ነው እንትን ላይ ቲክታክ ላይ። እና እውነት ነው፣ ፈጣሪ የሰጣችሁን ነገር ማንም ምንም ቢያደርግ ምንም ያክል ጉድጓድ ቢቆፍርላችሁ ምንም ያክል ነገር ምንም ቢያደርግ ምንም ሊያደርጋችሁ አይችልም። ምንም ነገር የሰው መውደድ ከፈጣሪ ነው የሚመጣው። እንደምታዩት ቅምጥሌም ብሩኬም የሰው መውደድ ጭቅ ነው፣ በቃ ነፍ ነው ያላቸው። ግን ያን ነገር ለመንጠቅ የሚሮጡ ሰዎች አሉ፣ ስማቸውን ያልሆነ ስም መስጠት እዚህ ጋር በዛ ጋር ግን ያ ነገር አይሳካም መቼም ቢሆን። እና ደግሞ ብሩኬ ያው አመስግኗል ላይ እንደዛ ቢ እያላችሁ ማን ነው ቢኤች ስትሉ በነበረውና እንዲሁም ደግሞ አንድም በመሆናችሁ ደስ ብሎታል። ሁሌም አንድ ብንሆን ጨረቃ ፋሚሊ አንድ ቢሆን በነገራችሁ ላይ ከአንድ ብርቱ ሁለት ኮሳሳ ይባላል። እንደዚህ ተከፋፍለን ትገምነን በአንድ ላይ ስንሆን ፓወር አለን። በቃ ገባችሁ አይደለ? ስለዚህ እና ደግሞ ያው ብሩኬን ይሄን ያክል ይሰማዋል ብዬ አስቤ አላቅም። እውነት ለመናገር ማለት አንዳንዴ ያው የብሩኬ እህቶች ወይ ደግሞ ብሩኬን አፍቃሪ ናቸው ምናምን እየተባለ እንዲሁም ደግሞ የብሩኬ እህቶች ምናምን በሚባለው በሚሰደበው ስድብ እንደዚህ ይሰማል ብዬ አስቤ አላቅም። ብቻ ግን አይሰማ። ሁሉም ሰው የፈለገውንና የታየውን ነው እንትን የሚለው። ብሩኬ ደግሞ እንዳለው ነው። በዚህ ጋር መጥፎ ነገር ከሆነ በዚህኛው መጥፎ ነገር ነው። የብሩኬ እህቶች ብላችሁ መጥፎ ነገር ካደረጋችሁ የሀይሚ እህቶች ብላችሁ ደግሞ መጥፎ ነገር ነው የምታደርጉት። የሀይሚ እህቶች ተብሎ መጥፎ ነገር ከተደረገ የብሩኬም እንደዛው ማለት ነው። ስለዚህ ሁላችሁም ጥሩ ነገር ብትፖስቱ ማንም ሰው መጥፎ ነገር አይፖስትም። እውነት ለመናገር ደግሞ ሁሉም ሰው ተንኮል የለበትም። መበሻሸቅ እንጂ የውስጥ ጥላቻ ምናምን የለባቸውም። በተለይ አንዲት ልጅ ማለት ነው ጨረቃ ፋሚሊ ነበረች፣ ግን ወጣውን ሌላ ፋሚሊ ነች ያለችው። ስለ እሷ ልጅ ሁሌ በወራ ወይ ደግሞ የሆነ ቀባ ሞግሳት ደስ ባለኝ። ምን አይነት ጨዋ ወልዶ ጨዋ እንዳሳደጋት እመቤቴን። የሆነ ጨረቃ ፋሚሊ ወጣች ምንም አይነት ነገር ስለ ጨረቃ ፋሚሊ ምንም የምታወራው መጥፎ ነገር የለ ምን የለ። እንደውም ብሩኬን ቅምጥሌን ራሱ ላይክ ስታደርግ ኮሜንት ስታደርጉ ላያታለሁ። እንደዚህ አይነት ጨዋነት አለ። ገባችሁ? ምናልባት በጣም ብዙ ልጆች ኖሩ ትችላላችሁ ስለማላቃችሁ እንጂ እንደዚህ አይነት ጨዋነት አለ። በጨዋነት ውልቅ ብሎ ያለ ምንም ጸብ ያለ ምንም ሰውን ያለ ማንቋሸሽ፣ ግን እዛው ጨረቃ ፋሚሊ ነኝ እያላችሁ ደግሞ ሌላ ታሪክ ጭቃ እያቦካችሁ ያላችሁ ሰዎች አላችሁና ልክ አይደለም። ቅምጥሌ ማለት ብሩኬ ማለት ቅምጥሌ ነች። እንደምታዩት ነው ማለት በቃ ምንድነው አይደለም አንተ ሌላ ሰው ይታያል አለችው። ገባችሁ አይደለ? እና ደግሞ የሆነ የተጣላ ሰው እኮ እንደዚህ አይተቃቀፍ ትቅፍ በቃ ተከፍቅፍ መጣ ጥምጥም ስትልበት በመቤት እንዴት ነው ደስ የሚሉት። ወይኔ ጉዴ ፈላ።
እና ደግሞ እንትን የታምብሌል ፎቶቸውን አይታችሁ ከሆነ እንደዚህ አይታችኋል። መጨረሻ ላይ የሚሰሯት ነገር አለች። ብቻ ግን ጨረቃዎቼ የመጨረሻው ፓርቲ እየደረሰ ነው ብዬ አስባለሁ። ወደ ተርቃችሁ የምትመጡበት እና ልጆቹን ደግሞ ቶሎ ውለዱልን፣ ክበዱልን ማለት ፈልጋለሁ። በመቀጠል ደግሞ ያው ብሩኬ ትናንት ምንም አላወራም ብላችሁኛል እና ቤተሰብ እኔ ደግሞ መጨረሻ ላይ አንዳንዴ የሆነ መልእክትም ያስተላልፋል ትንሽም ያወራልና አውርቶ ከሆነ አልፎኝ ከሆነ ብዬ እኮ ነው ነዶ የነበር ገብቷችኋል። ግን እንኳንም አላወራ ጎበዝ ልጅ ብቻ ባጭሩ ጨረቃ ፋሚሊ ይለያል። በዚህም መጣ በዚህም በቅምጥሌም መጣችሁ በብሩኬም መጣችሁ ወይም ደግሞ ሙሉ ጨረቃ ፋሚሊም ሆናችሁ ያው ነው ዙሮ ዙሮ በዚህም በዛም በቀኝም በግራም ሆኖ መሀል ላይ እንገናኛለን እና ሁላችሁም ክፉ ከማሰብ መልካም ማሰብ ይበልጣል እና ለማስታረቅ ደግሞ አያችሁ በጣም ቀላል ነው። ብሩኬን እንደዚህ እንዲያስብ ያደረግነው ደግሞ በቃ ነገሮች ልተዋቸው ባልታመንም ባልልም እንደዚህ ብዋሽም ምናምን የፈለገ ነገርም ቢሆን በአንድ ላይ መሆናችንን መረጥኩት ያለው እንግዲህ ያው እናንተ ባደረጋችሁት ነገር ቻሌንጁ እንዳትረሱት ያላችሁት ነገር ብቻ ይሁን። አያችሁ የሆነ ትውስታ ወይ ደግሞ የሰውን ልጅ ትኩረት መሳብ እንችላለን አንድ ስንሆንና እነዚህ ደግሞ ሲያስጠሉ። እኔ ግን እዚህ ቤት ታፍኜ ልሞት ነው እንዴ? ምን አይነት ጉድ ነው? በቃ ነገ ቀጥላለሁ። ወዳችኋለሁ። ለማንኛውም ብቻችሁ ስለመጣችሁ ስብሎኝ እንግዳ መጧል። አስጠሉኝና ተደብቄ ነው ታወራ የነበረ። በቃችሁ ባይ ወዶች፣ ወዳችኋለሁ። መልካም አዳር።